ኢትዮጵያ መውጫ በራታ ታፍራ ልትኖር ስለሆነ በዘይላም በአሰብም በጉልበት ነው የሚኖረው። የሻዕቢያ ጉዳይ በሰላም ምናምን የምትል ጅሌ አሰብን ነው ፈልጋችሁ የመጣችሁት ብለው ሲሉ ዘይላ ነው ብለን እዛ ሜሞራንደም ኦፍ አንደርስታንዲንግ ስንፈራረም ሻዕቢያ ከግብፅና ከሶማሊያ ጋር ጥምረት የመሰረተበትን ምክንያት አስረዳኸኝ። የኤርትራን ችግር በሰላም መንገድ እኔ እፈታልሃለሁ በደምብ ታስረዱኛላችሁ። አትችሉም። በዘይላ መውጫ ስትከለክለኝ ነው በአሰብ ሰንጥቄ እሄዳለሁ፣ አንተን አፈርሳለሁ፣ እሱንም በጉልበት ነው የምናደርገው እያልኩ ለዛ መሰንጠቅ በጉልበት ሰብሮ መውጣት ምን ይረዛል? ታዲያ ሁሉንም በጉልበት ፈተህ ትችላለህ ስዬ። አዎ ጠንክር ጠብሰቅ ያለ ጦር የምንገነባው ለአንተ ነው። በጂኦ ፖለቲክስ ሀሳብና ኃይል አይነጣጠሉም። የምትናገረው ባለ ኃይል ልክ ነው። በጂኦ ፖለቲክስ ኃይልና ሀሳብ አይነጣጠልም። እሺ አብረው ነው የሚሉት። የምታወራው በልክ ነው፣ ሀሳብህ ከአቅም በላይ ነው። ኢትዮጵያ እንኖራለን አሉ። ኧረ ተው። የዶክተር አብይ መንግስት ከፈለገ ጦርነት ይቅጠም አላለ ሐሰን ሼክ መሐመድ አልጀዚራ ላይ ሄደው ምናምን አልፎከረብንም። ተው ውጣ። የኢትዮጵያ ጦር ወጣ፣ አልሸባብ ገባ። ሐሰን ሼክ መሐመድ ሲፎክር ሲያስፈራራ ከርሞ እዚህ አፍንጫው ስር ቦምብ አልፈነዳለትም። ኃይልና ሀሳብ በጂኦ ፖለቲክስ አይነጣጠልም። ሁለቱ ነው የያዘ ሻዕቢያ ላይ እንደዛ ነው የሚሆነው። እንደ ደብረ ጽዮንና እንደነሱ እንደነ ሞንጀሪኖ ካሉ የደናቁርት ስብስብ ጋር በቃላት አይደለም በቃታ ነው የምታወራው። መከራው ሳጥናኤልን ለምኜ ለሳጥናኤል ገብሬ ብኖር አይሻልኝም እንዴ? እነዚህን ሰዎች በምክንያት አሳምኜ በሰብአዊነት አምነው ለሰው ልጅ ክብር ኖሯቸው ተከባብረን በኩል እንኑር ብዬ ተናግሬ ለማሳመን ከማድረገው ጥረት ሳጥናኤልን ቁጭ ብዬ ባመልኩ አይሻልኝም? እንዴት ይሆናል? በሺ የሚቆጠሩ የትግራይ ሴቶችን አስገድዶ እንዲደፍር ብርጌድ ያቋቋመ ቡድን ከህወሓት ጋር ሲጨፍር ህወሓት ሄዶ ከዛ ጋር ሲጨፍር ስታዩ እንዴ ትንሽ አይቀፍም? ትንሽ አይቀፋችሁ ማለት እነሱ እንደ ህወሓት ሻዕቢያ ምን አለ እናንተ ኢትዮጵያ የተቀራችሁ ኢትዮጵያ ትንሽ አይቀፋችሁ? ነገሩ ራሱ ሁለቱ አንድ ጥምረት መፍጠራቸው ስታዩ ሴት ልጅ ኢማጂን በዝ አስገድዶ መድፈር ምናምን እኮ አይደለም። ህዝብን እንደ ህዝብ ማዋረድ፣ ሂዩሚሌት ማድረግ፣ ክብሩን መግፈፍ፣ እንደ ማህበረሰብ ማፍረስ ይባላል። ለሰላም ተብሎ የተከፈለው መስዋዕትነት እንዴት እንደሚቀፋ ታውቁ? በሬሳ እንደመሳም ይቀፋል አለ ሰውየው። ዛሬ ከነጌታቸው ረዳ ከነስብሃት ነጋ ከነዚህ ከህወሓት ጋር ተመልሰን ስናወራ በሬሳ እንደመሳም እየቀፈፈን ነው። እንደዛ ጋር አዋረዱ። መከላከያን የመቱ ደማችን ያፈሱ ህዝባችን እንደዛ በቃ ካደረሱ በኋላ ለሰላም ተብሎ ነው በሬሳ የመሳም አይል እየቀፈፈ አብረን ተው። ግን አሁን ምን ትለኛለህ? ሰላም አማራጭ ትለኛለህ? እነዛን የትግራይ ሴቶች በዛ ልክ ያዋረዱ ሰዎች ለትግራይ ያስባሉ፣ ተጠያቂነት ያሰፍናሉ፣ ፍትህ ይረጋ ምናምን ጉዳዮች አሉ። ያን ያደርጋሉ ብዬ እጠብቃለሁ። ያንን ያደረገ የኤርትራ ጦር ለኢትዮጵያ በጎ ያስባል ብዬ አስባለሁ። ተው ስዩም ቂበኛ ሆናል። ነገር እያሰብክ ነው አንተ። አሰባሰብ እያልክ ነው። ነገ ጠባ ችግሩ እንደውም የእናንተ አሰብን የመፈለግ በሽታ ነው ብለው የሚለኝ ሰው አይጠፋም እኮ ይሁና። የዛሬ 3 ዓመት ዶክተር አብይ ለኢሳያስ አፈወርቂ ጫማና ካኪ ማስልቆ ጫማና ሱፍ ገዝቶለት የነበረ ሰሞን ሩሲያ ሄዶ ነበር። ሩሲያ ሄዶ ሲያወራ የስፑትኒክ ላይ መግለጽን ኢንተርቪው ሰጥቶ ነበር። ስፑትኒክ ጋዜጠኛ ሆነች። እርሶ የተከበሩ ሼባ ሆይ ወይ ድሮ እኮ እዚህ አሰብ ላይ የነበረንን ናቫል ቤዝ ታውቃለህ? አዎ እዛ እንገባ ትፈቅድልናል ያለች። እንዴት መሰለሽ አላት። አሁን የሩሲያ መግባት አለመግባት አይደለም ማለት ዋናው ነገር ይሄ ነው። የባህር ፖርት ማስፋት፣ መንገድ መገንባት፣ ከኢትዮጵያ ህዳሴ ግድብ ጋር ማያያዝ፣ ሪጂናል ኢንቴግሪቲ መፍጠር፣ ሪጂናል ሴኩሪቲ ማጠናከር አለ። አባቱ ምንድነው የምታወራው? እዛ አሰብ መግባት ነው የምፈልገው። የሩሲያ ናቫል ቤዝ ነበር እዛ እንገባ ትፈቅድልናል ያለች። ነገሩ እንዴት መስሎ ነው እንደዛ አልከት ያንተን ቱልቱላ ማን ይሰማል? ከዚህ ከገገማ ጋር ሩሲያት ምን ያምሰል እኛ ይሄንን ገገማ አብስለን ይሄን ሼባ አብስለን አሰብ ከምንገባ ከኢትዮጵያ ጋር ተባብረን ተመካክረን ከፊልድ ማርሻል ጋር ተመካክረን አሰብን እንደ ክራሚያ ብለው ብንገባ ይቀልናል ብለው ያሉ የሚመስለኝ አባቱ። ፊልድ ማርሻል ምንድን ነው ይሉት? ሩሲያ ይሉት። እንደምታውቀው ከሩሲያ ጋር ወዳጅነታችን ጠንከር ያለ ነው። በተለይ በሚሊተሪ ረገድ ሱ ነው የምናበረው አብዛኛውን ጊዜ ሱ የሚሉ ጀቶች ዋናዎቹ ሌተስቶቹ የት ነው ያሉት? ሩሲያ ናቸው። ስማ እና ፊልድ ማርሻል እዛ ሲሄዱ በዋናነት ከኤርፎርስ አንጻር ብታየው ሌተስት የሆኑ ጦር መሳሪያዎችን ኤርፎርስ ብቻ ሳይሆን
መካናይዝድ ጦር ማንጻት ሌተስት ጀቶችን አሁን በጦርነት በደንብ የበሰለ ጦር መሳሪያ ላይ ዘይ ድሮዋል ሻዕቢያ ቲ ምናምን ያለችው አይደላች ድሮ ከዛ ደግሞ ኤርፎርስ ማን ኤር ዲፌንስ ሲስተማቸው ሌተስት በዛ ረገድ ፊልድ ማርሻል እዛ ሲሄዱ መዘዛ መገመት ይቻላል እነዚህ ነገር አብስለው ሊመጡ እንደሚችሉ የሩሲያና የኢትዮጵያ ባህር ኃይል ስምምነት አለ የኢትዮጵያን የባህር ኃይል ባህረተኞች ለማሰልጠን ሩሲያዎች ተስማምተዋል ጥቅሙ መሰለኝ የሩሲያ ትንሽ ቆየት ያሉ ጦር መርከቦች የሉ ባህር ሰጓጆች ማለት እነሱን ለመግዛት የሚያስችል ይሆናል ተስማምተናል ወዳጄ ሩሲያ መርከቦች የጦር መርከቦች በጣም ያዘመነች ነው ያረጁትን በሸጥልን በጣም ነው የምንወደው እኛ ደግሞ በበኩላችን ወፉ ምን ቢል ጥሩ ነው ቅድም እኛ ዳለብኝ ያረጀ ሰልባጅ የሚወድልናል ነገረኛ እኮ ነው ልጅ ግን አንተ ትረገማለሽ አባቱ እኔ ልንገርህ አልኩኝ በኒኩለር የሚሰራ ባህር ሰጓጅ እነሱ በ10 ምናምን ትሰን ይሰሩት በሁለተኛው ዓለም ጦርነት ይሰሩት መርከቡ በኮልድ ዋር ዘመን ይሰሩት ጦር ነው እሱ ላንተ ዘለጨስ አይደለም በቆሎ ይቀላል ዱቄት ዝም ብለህ አህያን ገሰት ሀብሎ ነው የሚጀምረው አያሪፍ ነው ምንም ከሌለው ዱቄት ጋር ኮዶ የተሟገት ካልከው ምንም ማለት ምንም አንድ ኢትዮጵያ ባህር ሰርጓጅ ነበራት አሉ አንድ ወዳጅ ልኩልኝ አንገበግበኛል አንድ ባህር ሰርጓጅ ማለት ምን ማታውቃለህ ኤርትራ ሳውዲ ዝምበይ ሶማሊያ ወፍ የመን እንዴት ናቸው ልጆች ማለት ጸጥ ረጭ ነው የምታደርገውና አካባቢ አንድ ባረጀ ሩሲያ ጦር መርከብ ማለት ነው አባቴ እሺ የሩሲያና የኢትዮጵያ መንግስት ምን አላቸው ከረንሲ ኤክስቼንጅ አላቸው ከዶላር ልክኪ ነፃ ነው ያሜ በምን በኢትዮጵያ መንግስት በራሱ ገንዘብ በሩሲያው ገንዘብ ከፍሎ በብር እንደውም ከፍሎ አለ ከዛስ በነፃ የማግኘት ያለው አስፒክዲ አንዳንድ ሰው ነገር ሲሞት አቅም ይላል በቃ ሄድ እሺ የሆነ ነገር ቢከሰት ከሩሲያ ዘለተስት የተባለ ጦር ደግሞ በነገራችን የጦር መሳሪያዎቻችን ሌተስት የሆኑ ነገሮቻችን በሙሉ ሩሲያዊ ናቸው በባህሪያቸው ለማርሻል ዛይዶ ለዛ ነው አብጂስ ፈረንሳይ ዶክተር አብይ ፈረንሳይ የሄደው አንድ ነገር ፈልጎ ነው አብጂማ አውሮፕላን ማብረር ይጀምራል ሄዳ ልባም እኮ ነው መድኃኒዓለም አብይ የሚፈልገው ኢትዮጵያ ውስጥ አውሮፕላን ማምረቻ የት ሄደ ከዛ ጣለ ምን ይዘው መጣ ፀሐይ መጣች አንድ ልጅ ወለደች አሁንማ እንደ ጉድ ይወለች ነው ድሮስ ሙሉ ጀመረች ፀሐይ በጣም ችግር አለባት እንደ ጉድ ነው አልምቶ እንደ በቃ ጥንቸል በላት ጥንቸል ታውቃለህ ማአት ነው የምትወለው ባለ በቃ ፀሐይ አሁን ጥንቸል ሆነች እንደ ጉድ ሞለች ጀመረች ግን የኢትዮጵያ ስትራቴጂክ ኢንተረስት ምን ጋር ነው ብላችሁ ካላችሁ ከአሜሪካ ጋር ማንጣላውኛ ምክንያት አለን በደርግ ዘመን መንግስቱ ኃይለማርያም አኩርፎ አየር ማክስ አባቱ ይኸውልህ ጋሼ ጓድ ፕሬዝዳንት ሃፒ በርዝዴይ ብለናል ትላንት ጓድ ፕሬዝዳንት አልዋሉ አየር መንገድ የሚሰራው ይኸውልህ ከዌስተርን ነው እኛና ቦይንግ 45 ጀመርነው ይሄን ፓርትነርሺፕ አናፈርስም ብሎ ወደ ሩሲያ ፊታችን ያዞረን ላንሻፈፈው ነው የተቀየር መንገድ ይሞት ነበር ያልሞተው ከቦይንግ ጋር የነበረ ሪሌሽን ይዘን በመቀጠላችን ነው አብሼ ቢለፈው ለዛ ነው አውሮፕላን ተከሰከሰ የስ እንዴት ሲከሰከስ ምን አላችሁ ይከስከስ እውነቱ ይሄ ነው አጎብድል አላጎበድልም ከዛስ ቢሊየንስ ከሰረ ዲፕ ስቴቱ ምን አይፈልግም አንደጋ አይፈልግም እንደ ኢትዮጵያ ያለች ሀገር ሃይ ቫልዩ የሆነ ምርት አምርቶ ኤክስፖርት እንዲያደርግ ባለፈው የነገርኳችሁ ጉዳይ ዋና ባርነት የሚያደርጉት ምንድነው በምግብ ራስ እንድትችል አይፈቅዱም በኤነርጂ ራስ እንድትችል አይፈቅዱም ከዛም ግን ያልኳችሁ አንደኛው ብዙዎቻችሁ ወደ ሐሳብ ነበር ነገራችሁ ላይ ምርጥ ነበረቻችሁ ትንታኔ ሶስተኛው ሃይ ቫልዩ ፕሮዳክት ነው ድሮስ የምናመርተው ስካይውን ማም እያላልኩሽም እሱ ነው ታዲያ ምንድነው አብይ ያደርጋለሁ የአውሮፕላን ሶፍትዌሮችን አፕሊኬሽኖችን ፓርቶችን የሚያመርተውን የፈረንሳይ ኩባንያ ነው የጎበኘው አገኘው ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ